ደውል አንደኛው ጥያቄ ቁርባን ሲቆረብ ደንብና ስርዓቱ የሚያዘው በቀን መቁረብ አለበት ወይስ እንዴት ነው የሚቆረበው ነው? ሁለተኛው ባልና ሚስት አብሮ መቁረብ አለበት እንጂ ተለያይቶ መቁረብ ይቻላል ወይ? ሶስተኛ እንዲያገሩ ባልና ሚስት ልባቸውን ንጹህ ሳያረጉ እንደነገሩ ባልና ሚስት ልባቸውን ንጹህ ሳያረጉ ባለም ለብቻ ሴቷም ለብቻ መቁረብ አለባቸው ወይ? አራተኛ ለመቁረብ ስንት ሰዓት መቆየት አለብን ወይም አለባቸው የሚል እነዚህ ጥያቄዎች አሉ። በቀደም አነሳቸዋለሁ እያሉ ሰዓቱ ስለተዋቀብኩኝ መልስ ሳልሰጥባቸው ወይም ሳልነግራችሁ ስለሄድኩ ነው። ቁርባን ሲቆረብ ደንቡ ስርዓቱ የሚያዘው አንድ ሰው ስንት ጊዜ ነው መቁረብ አለበት የሚለው ነገርናችሁ። አይ እኔ ወሬ አልወድም፣ ዝም ብሎ በህግ አለ። ምንድነው ባልና ሚስት ሁለተኛው ነው። የመጀመሪያው በቀን መቁረብ አለባቸው ወይስ እንዴት ነው የሚለው አንድ ሰው ስጋው ደሙ ለመቀበል በቅቻለሁ ነቅቻለሁ ምንም ችግር የለብኝም ብሎ ካሰበ ይቻላል። ግን እንችላለን ወይ? አንደበታችን አይስትም ወይ? እጃችን አይስትም ወይ? እግራችን አይስትም ወይ? አባቶቻችንን ይፍቱን የምንልበት ቀን አያስፈልገንም ወይ? ያ ነው እንጂ ለቻለ በቅቶ ለተገኘ በየቀኑ ቅዳሴ የለም። በየቀኑ ቅዳሴ ካለ በቅቶ የተገኘ ካለ ይችላል። ግን አይቻልም። የማይቻለው እኛ ብቆይ ስላልሆነ ብቆይ ባለመሆናችን እንደውም አሁንም እንኳን የምንቀበለው በከመ ምሕረትከ ነው። እንደሱ ቸርነት ብቻ እንደሱ ምሕረት ብቻ እናንተ ብቻ አይደላችሁ እኛ ነው። በነገራችን ስንናገር ሁሉ ጊዜ እኛንም እየጨመርን ነው። እግዚአብሔር ጳጳስ ስለሆነ በጵጵስናው አይምርም። ቄስ ስለሆን መነኮሳት ስለሆን እግዚአብሔር ለኛ አይራራም። ድሆይ ስለ ድህነታቸው አይራራላቸውም። ባለጸጎይ ስለ ባለጸግነታቸው አይታፈሩም። ሁላችንም እንደሰራነው እንዳደረግነው በጎ ነገር እንደተገመገመልን ነው የሚፈረድብን። ሁላችን እገሌ ወገሌ የመጀመሪያው እኛ ራሳችንን መመርመር ነው ያለብን። አቤት ምላሳችንን እየሾለ ስንቱ ወጋው ስንቱንስ በየቀኑ አልተለተልነው። ይሄ ያበቃናል ታዲያ? ይሄን መመርመር ሆነም በቅተን ከተገኘን ግን ስጋው ደግሞ የሚከለከልበት ገደብ የለም። ግን አንድ ሰው ደግሞ እግረ መንገዱን ከእናንተ መካከል ሊሆን ይችላል፣ እኔ እስከ ዛሬ ባለኝ ኤክስፒሪየንስም ሊሆን ይችላል፣ ለተክሊል ጊዜ ስጋው ደግሞ ተቀብለው ስጋው ደግሞ የማይቀበሉ በስጋው ደግሞ የቀለሉ ሰዎች ግን አሉ። አንድ ቀን ለተክሊል ብቻ ወይ ሚስትም ቢብላው ወይ ባልም ቢብሏል በመንፈሳዊ ቀለና አልጋባም እምቢ ስላለች ተጎትታ ገብተው ስጋው ደሙን መጫወቻ ያረጉ ሰዎች አሉ። እነዚህ ይፈረድባቸዋል ንስሐ ገብተው ካልተመለሱ። ይሄ ያስፈርዳል። ሐቁን ነው የምነግራችሁ። ይሄ ከሆነ ለቪዲዮ ለፎቶግራፍ ማሟያ ነው የተቀበልነው ማለት ነው። አንድ ሰው ቢያንስ በአመት 4 ጊዜ ስጋው ደሙ መቀበል አለበት። ቢያንስ ሲሆን በ40 ከዛ ቢያንስ ግን አንድ ሰው በአመት 4 ጊዜ ስጋው ደሙ መቀበል አለበት። ግን በመጀመሪያ ስጋው ደሙ ተቀበላችሁ ዛሬ ስጋው ደሙን የተዋችሁ ሰዎች የላችሁም። እግዚአብሔር ያውቃችኋል። ይሄ ኃጢአት በደል በስጋው ደሙ መቀለል ነው። እንጂ ከቻለ አንድ ሰው መቁረብ ይቻላል። ግን በስጋው ደሙ እንዳንቀልድ አንድ ጥቅስ ልንገራችሁ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች የጻፈው መልእክት ነው። እንዲህ ይላል፣ ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት
እንጀራን አንስቶ አመሰገነ ቆርሶም እንካችሁ ብሉ ይህ ስለናንተ የሚሆን ስጋዬ ነው ይህንን ለመታሰቢያ አድርጉት አለ መታሰቢያ የሚለውን ፕሮቴስታንቶች ለውጠው እንደተራ መታሰቢያ ማለት እኔ አስቡ ነው ወደ ታውርዶ ይናገራል እስካለ ፍጻሜ ድረስ ስጋዬን ደሜን በተቀበላችሁ ጊዜ ሁሉ ለእናንተ በየበቀራኔው አደባባይ የተሰቀሉትን ስቅለት የቆረስኩትን ስጋዬን ያፈሰስኩትን ደሜን አስቡ ማለት ነው መታሰቢያ ማለት ያን አስቡት ማለት ነው አመሰገነ ቆርሶም እንጀራችሁ ብሉ ይህ ስለናንተ የሚሆን ስጋዬ ነው ይህንን ለመታሰቢያ አድርጉት አለ እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደም የሚሆን አዲስ ኪዳን ነው በጠጣችሁ ጊዜ ሁሉ ይህንን ለመታሰቢያ አድርጉ አለ ይህን እንጀራ በበላችሁ ጊዜ ሁሉ ይህንን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ተናገራላችሁ ቅዳሴያችን እዚህን ሞተ ወትንሳኤ ቅድስት ተጥላለች ሁልጊዜ ሞትን ትንሳኤን እንናገራለን እያለ ተሰብካል ስለዚህ ሳይገባው ወይንም ሳይገባው ይህን እንጀራ ይበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም እዳለበት ሳይገባው ወይንም ሳይገባው ይህንን የጌታ እንጀራ ወይንም የጌታን ደም የጠጣ ሁሉ እዳለበት ሰው ግን ራሱን ይፈትናል ይሄን ለማድረግ ሰው ግን ራሱን ይፈትን እንዲሁም ከእንጀራው ይብላ ከጽዋው የሚጠጣ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድን ይበላልና ይጠጣልምና ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ ለዚህ ድል ያልበቁ ማለት ነው ስለዚህ ከናንተ መካከል ብዙዎች የታመሙ አሉ አያሌዎችም ለዚህ ድል ሳይበቁ አንቀላፍተዋል ይልና ራሳችንን ብንመረምር ግን ባልተፈረደብንም ነበር ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንቆንን በጌታ እንገሰጻለን ስለዚህ ወንድሞች አለ ለመብላት በተሰበሰባችሁ ጊዜ እርስ በራሳችሁ ተጠባበቁ ተራ እንጀራ መስሎት ወይም ዝም ብሎ የሚታደል መስሎት እንዲሁ ሰው ስለተሰለፈ እንደራሽን ዳቦ ለመቀበል እንዳይቀር እርስ በራሳችሁ ተጠባበቁ አዎ ማንንም የራበው ቢኖር ስለመብል ብሎ እንዳይበላ እቤቱ ሂዶ ይብላ ይሄ ተራ እንጀራ ተራ ምግብ አይደለም ነው የሚለው ይሄን ጥቅስ ያነበብኩላችሁ እንዳይፈረድብን በስጋው ደም አንደኛ አንደበታችንን ቆጥበን ነው መቀበል ያለብን ቆራቢ ከሆነ ካንደበታችን ከግራችን ካካሄዳችን ከንግግራችን ሁሉ መቆጠብ እንደፈለገን እየዘለፍን እየፈለገን መንፈሳዊ ነን ማለት የእግዚአብሔርን ስም ማስተደብም ጭምር ነው ይሄ ቆራቢ አይደል እንዴ ይሄ ቆራቢ አይደለች እንዴ ይሄ መንፈሳዊ አይደል እንዴ ይሄ መንፈሳዊ አይደለች እንዴ ይሄ ካህኑ አይደል እንዴ ይሄ አባ አይደል እንዴ መባል የለበትም አንደበታችን ክት መሆን አለበት ንግግራችን የተመጠነ መሆን አለበት ሰዎች እንኳን የሚያናድድ ሰውነት ደም የሚያፈላ ነገር ቢናገሩን እኛ ከነሱ በምን እንበልጣለን ታዲያ እግዚአብሔር ማስተዋል ይስጥህ ብለን ማለት መቻል አለብን ይሄ ነው ወይ ያ ሰው ኮመልሶ የራስ ምታት ሆኗል አዎ ስለዚህ ቆራቢ ሰዎች አይተን ጓደኞቻችን ስለቆረቡ ብቻ ምን ቆርብ ከሆነ የጌታ ስጋና ደም እዳለብን ማለት ነው ግን ገብቶን አውቀን ተረድተን ከሆነ ደግሞ ግዴታ ነው ያለ ጌታ ስጋና ደም የሰው ልጅ መንግስተ እግዚአብሔር አይገባም ይሄ ማለት ሁሉ ጊዜ እንደ መላእክት እንኖራለን ማለት አይደለም ባጠፋነው በመናውቀው ተናዘን በማናውቀው ይቅር በለን ይያልን ሁሉ ጊዜ ራሳችንን ያስመረመርን እንድንቀርብ ነው እንጂ ሰው አፈር ነው አፈር አሁን ለውጭ ወጣችሁ በኦሞ በበረኪና ብታጥቡት ከመደፍረስ አይተራም የሰው ባህሪው አራት ባህሪ ነው ከነፋስ ከሳት ከውሃ ከመሬት የተሰራ ነው መሬቱን ቢያጥቡት እንደማይጠራ ከመደፍረስ እንደማይድን ሁሉ የኛ ባህሪ የሚነድ የሚበርድ የሚወጣ የሚወርድ ሰውነት ነው ያለ የሚተኩስ እንደውም አንዴ በልበሉ የሚለን እንደውም ክፉ ነው ተናገር እንዴ ጓደኛ ሊኖርች ዝም አልሻት ልክ እንኳን አንገቷ ድረስ አነግራችሁ ነበር እያሉ የሚያጋግሉ አሉ እኔ አንቺን አርጎ ቢሆን በገጠመኝ ኑሮ የምትሉ ሰዎች አላችሁ ይሄ የሰይጣን
ጓንት መሆን ነው በሚፈልገው ጊዜ ያጠለቀ የሚያወልቀን መሆን ነው ጠብ በወንድማማቾች መካከል የሚዘራ እግዚአብሔር ከሚጸየፋቸው 7 ነገሮች አሉ ስለዚህ መጠንቀቅ ያስፈልጋል ስጋው ደግሞ ስንቀበል በእውነት ከውስጥ በማመን በመፍራት በማክበር ለዲነት አርግልኝ ለህይወት በልልኝ ይያል ነው መቅረብ ያለብን ይሄድናው ይገባል ማለት ነው እንዳይፈረድብን ሌላው ባልና ሚስት አብሮ መቅረብ አለባቸው እንጂ ተለያይቶ መቅረብ ይችላሉ ወይ ምንድነው ተለያይቶ ማለት እንለየው ባልና ሚስት የመጀመሪያ ለመቅረብ ከሆነ ተነጣጥለው መቅረብ አይችልም የመጀመሪያ መቅረብ ከሆነ እርግጥ ነው በቀደም እንዳሉት 80% ሴቶች ስጋው ደም ለመቀበል ቀናው ናቸው ቁርጠኞች ናቸው ወልገድ የሚለው የወንዶች ጠባይ ይሄ ልጆቻችን ስለሆኑ እናውቃለን ወይ ደግሞ እንዳገራችን አንድ ባህል አለ ጅል ባህል ስጋው ደም መቀበል አይን ያጠፋል ጆሮ ያደነቁራል ደግሞ ስራ እንዳንሰራ ያረጋል ስራ ፈት ያረጋል ማን ያላችሁ ስጋው ደም የሚቀበል ሰው ስራ አይሰራም ያለው ማለት አዎ እናቶቻችን እየጠየቅናቸው በጋድ አይኔ ይጠፋል እንደውም በአገራችን ትዝላችሁ ከሆነ የታመመ ሰው ሆስፒታል ድረስ አሁን አዲስ አበባ ቀርቷል እንጂ ስጋው ደም ሆስፒታል ድረስ ወይንም ቤቱ ድረስ እየወሰርን አልቅፉ ወለበርኑ ስለሚል እየወሰርን ምናቀብልበት ጊዜ ነበር እንደውም ምእመናኑ ሲመጡ ምንድነው የሚሉት በጣም ተይዟል በጣም ስቃይ ላይ ነው በጣም ጣር ላይ ነው እንዲቆርጥለት እስኪ ስጋው ደም አቀብሉት የሚሉት ሰው ያዝ ስጋው ደም ነፍሰ ገዳይ ነው ይሄ ተሳሳተ ትምህርት ነው ስጋው ደም ዲነተ ስጋ ዲነተ ነፍስ ነው እንጂ ነፍስ የሚያወጣ ነፍስ የሚቆርጥ አይደለም በስጋ ዲነት የሚያመጣ በነፍስ ለእግዚአብሔር መንግስት የሚያበቃ ነው የተሳሳተ ትምህርት እንዳንይዝ እንጠንቀቅ በእውነት ስለዚህ ይሄን ፈርተው የሚቀርዋል ወንዶች ደግሞ ስጋው ደም ተቀበሉ ሲሏቸው ያረጋችኋል ለምን ሚስታችሁን ልፈቱ ስለት አለባችሁ ወይ ለመዘሞት ስለት አለባችሁ ሌላ ምን ምክንያት አላችሁ ሰው ትዳር ካለው የሚፈተነው ትልቁ ፈተና በስጋ ስለሆነ ትዳር ካለው በትዳሩ ጸንቶ የሚኖር ሰው ከሆነ ስጋው ደም ለመቀበል ለምን እንደሚሸሽ ለምን ምክንያት አለ ነው እንሰርቃለን ብለን ስላሰብን እናጭበረብራለን ብለን ስላሰብን እንኳን መንፈሳዊ ህግ ያለም የመንግስታት ህግ መስረቅ መዘሞት መቀማት መሳደብ ሰው መደብደብ ሰው መስደብ አይፈቅድም ስጋዊ ህግ እንኳን አይፈቅድልንም እንኳን መንፈሳዊ ህግ ስጋው ደም ማተቀበሉ ለምንድን ነው እኔ ገና ነኝ ምን ስቆሉ አዎ መንታንጨት ይዛችሁ ጎበጥ ብላችሁ እንቋ ያረጋችሁ ቤተክርስቲያን እስክትከዱ ድረስ እንዴ በስተርጅና ነርሲንግ ሆም ነው እንጂ የሚከደው ቤተክርስቲያን አይደለም ቤተክርስቲያን የጦረተኛ መውደቂያ ናት በጉብዝና ወራት ስለዚህ አሁን ነው በጉብዝና ወራት ነው ስጋው ደም መቀበል ያለባችሁ እንጂ በሽምግልና ጊዜ ያን ጊዜማ ሰውነታችሁ ፈዞ ጨርሳችሁ ማጣችሁ መቀኛችሁ ፈሶ አልቆ ኃጢያት መስራትም የማትችሉበት ደረጃ ስለደረሳችሁ ማለት ነው ያን ጊዜ እስከዛ ድረስ ኃጢያት ልትሰሩ ደሞስ ለእርሚያችሁ ማን ነው ኢንሹርድ ያረጋችሁ በ30 ዓመት ትሞቱ በ40 ዓመት ትሞቱ በ50 ዓመት ትሞቱ 100 ዓመት ይሙላችሁ ማን ነው የሚያውቅ አሁን ነው ምናቀ ነገር የሚያውቃል ስንወጣ ምን እንደሆነ እናውቃለን ስለዚህ የመዳን ቀመቸ ነው አሜን ባልና ሚስት ተለያይተው መጀመሪያውን መቀበል አይችሉም አንደኛ ግን ባልና ሚስት በመጀመሪያ ተመካከረው ስጋው ደሙ ተቀበለው ባለ ስራ አዛማዶ ቢሆን ሚስት ለዚሁ ይቷል የሥራ ባህሪ ያገር ጉዳይ ያገር መራራት ጉዳይ ይዟቸው ከሆነ ግን እየተነጋገሩ ባያንችም ተቀበይንም እዚህ ይቀበላል ማለት ግን ይችላል እዚህ ሙናችሁ ሴት የወር አበባ ላይ ስትቆም ወንድ ልጅ ቤተክርስቲያን ሄዶ ስጋው ደሙ ቢቀበል ይችላል በእንግዲህ ዛሬ እኔን አልተመቸኝም አንቺ ተቀበይ እኔ የሚቀጥለው ሳምንት ተቀበላለሁ ብሎ መነጋገር ግን ይቻላል
ይቻላል በመነጋገር ተቆራርፎ ብሎ አንዱ ለብቻው ግን ይሄ ስህተት ነው ብትቀበሉትም ድህነት አይሆንም ይሄን አረጋግጬ ልንገራችሁ እየገባችሁ ነው አባባሌ ሌላው ባልና ሚስት ልባቸው ንጹህ ሳያደርጉ ባልም ለብቻ ሴትም ለብቻው መቆረብ አለባቸው ወይ እንዴ ልባችሁ ንጹህ ሳይሆን ማምኑን ተቀበሉታላችሁ እግዚአብሔር ነው የምታታምኑት ራሳችሁ እንኳን ባልና ሚስት አንድ ቤት የምንኖሩት ከጎረቤት የተጣላችሁት የቀማችሁት ቢኖር ታርቃችሁ ከሳችሁ መልሳችሁ አይደለም ባልና ሚስት በባልና ሚስትስ ደግሞ እንደው ክፉ ዘመን መጥቶብን ቆሽታችን ጠቦ አልታደልን ሆነ ነው እንጂ የባልና የሚስት ቂም አለው እንዴ ቂም አለ እንዴ በእውነት የኛ ወላጆች ጧት ተጣልተው ማታ እኮ ይነጋገራሉ ኩርፊያ አለ እንዴ በባልና ሚስት አዎ የሰማው ታውራው ባልና ሚስት ሲጣሉ ባል ሶፋ ላይ ተዘፍዝፎ ያድራል ሚስት አልጋ ይዛ ታድራለች አዎ ቤቱን የፈንጅ ወረዳ ያረጉት ስህተት ነው ባልና ሚስት የፈለገ ቢነጋገሩ አልጋ ለይተው መተኛት ክልክል ነው ሰይጣን በዛው ይከፍላችሁና ሶፋ ያደረሳችሁ ከበር ያስወጣችኋል አለ አዎ ከበር ያስወጣችኋል ሶፋ ላይ ያደረሳችሁ ሰይጣን እናትስ ጋር ሳይነጋገሩ ይኖራል እህት ወንድም ጋር ሳይነጋገሩ ይኖራል ሰው ነውና ሳንነጋገር እንኖራለን እንዴ ለምንድን ነው ቂመኛ ይሆን ለምንድን ነው ሴንሲቲቭ ይሆን ነው ትንሹ ነገር ቶሎ ብሎ የሚያስቆጣ ለምንድን ነው አኩራፊ ያረገ ለምንድን ነው ስትረሱ በተለይ በውጫሉ በስትረሱ አላቅናችሁ ቤት ትገዛላችሁ አላቅናችሁ መኪና ትገዛላችሁ አላቅናችሁ ፈርኒቸር ታስገባላችሁ የሱን ዲያ ለመክፈል 2-3 ስራ ትሰራላችሁ እንደ አሜሪካ እንደ ካናዳ ሆነ ደግሞ ልጅ በቅርጫት እየተቀባበሉ ነው መንገድ ላይ እንደሉ መቼም ምንኖሩት ትዳሩ ገንዘብ ማግኘት ትርጉሙ ምንድነው ምንድነው ትርጉሙ እስኪ ንገሩ ገንዘብ ማግኘት ቤት መኖር እናንተ ካልተደሰታችሁበት ትርጉሙ ምንድነው የ30 አመት ቤት ሞርጌጅ ትገባላችሁ 30 አመት እዳ አለብኝ ያላችሁ ስትናጉዙ እናንተ ሳትኖሩ እዳውን ሳትከፍሉ እናንተ ትሞታላችሁ መኖር ማለት ምን ማለት ነው ወርስ ዛሬ ነው ተደስታችሁ መኖር ያለባችሁ ዛሬ ነው ለትዳር ብዙ ትዳር የተቋሰረው የተቋረፈው በመናና ባለመከባበር ትዳር ለጊዜ ለትዳር ባለመስጠት ነው ይሄን ነው ይሄ በጣም ሪሰርች የተደረገ ነገር ነው ወገኖቼ እምንኖሩት እናንተ ዛሬ ነው ዛሬ ነው ተደስታችሁ ለልጆቻችሁ ጊዜ ሰጣችሁ ለትዳራችሁ ጊዜ ሰጣችሁ ለቤታችሁ ጊዜ ሰጣችሁ በውጭ ዓለም እኮ ባልና ሚስት አንድ ላይ የሚበሉበት እንኳን ሰዓት የለም ለኢትዮጵያ እኮ ታውቃላችሁ አባወርየው ጉችላ ወጡ በድስት እንዲያለ እንደ ወደ ላይ እየጦቀ ይመጣል ማምላክ አይኑ በጎ የመሰለ የጤፍ እንጀራ በቅር ሴትየዋ ይባርኩት ተላለ ባልየው በማይም አንደበቱ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብሎ ይሰነጥቀው ቆረስ አርጎ እንኪ ነው የሚላት ቁራሽ እንጀራ አባወራ ባርኮ ይሰጣታ ያቺን ገደፍ አርጋ ወጣና እንደገና ደግሞ ቆርሶ እንትን ባለው ደግሞ በሱ እንኪ ወጥሽን ቅመሽ ብሎ ያወርሳታ ትጎራረሳላችሁ እዚህ አይዲያ ውሸታም የውሸትና የውሸት ነው ማምላክ ከኖራችሁ ኖሩ ከሆነ ኑሩ ማትኖሩ ከሆነ ከሞቱት በላይ ከቆሙበት አትሁኑ ትዳራችሁ ገሃነም አይሆንባችሁ በየቤቱ ትዳሩ ገሃነም እናንተ ስለመቆም ነው የምታወሩ ስለመኖር መጀመሪያው መኖራችሁና ነው የምትቆሩት ስለመኖር መጀመሪያ ምን ተስማማችሁና ሰው ተፈርቶ ወጣቱ እናንተ እንደልቆቹ ይያይ ፈርቶ ከትዳር ከሽቆ ያለ ፈርቶ ለምን ፈራ እገሌ
ሚስቱ አባረረች እገሌ ባሏ አባረራት እገሌ ልጆች አስታቅፋት ጠፋ እገሌ ልጆቹን ቻይልድ ሳፖርት አንቃ በፍርድ ቤት ከሳ ተቀበለችው ይሄን ነው የሚሰማው ወጣቱ እንዴት አርጎ ትዳር ውስጥ ይግባ አዳ እንዴት ያሉ ልጆችስ ሊወልዱ ይችላሉ እንዴ ያሉ ትዳር ላይ የተባረከ ትዳር ካልሆነ የተባረኩ ልጆች አይገኙም አብርሃም እኮ የተባረከ ስለሆነ የተባረከ ልጅ ሰጠው ተደማመጡ መጀመሪያ አትናናቁ የኔ ሐሳብ ብቻ ትልቅ ነው አትበሉ በትዳራችሁ ውስጥ የሁላችሁም አስተሳሰብ ዋጋ አለው ተደማመጡ ስለዚህ ከመቆባችሁ በፊት ከንጽህናው በፊት የሁሉ የመጣው ውስጣችሁ ስላልተግባባችሁ ነው ከተግባባችሁ እናቴ ማሬ ማሬ ተባብላችሁ ደግሞ በዚህ ልክ ደግሞ የሚያስቀናም ትዳር አለ የተባረከም ትዳር አለ በጣም የሚያስቀና ትዳር እንደነገሊት ነው እንጂ እንደናቶ ገሌ ነው እንጂ የሚባለው ትዳር አለ እነሱ ደግሞ ምሳሌ ኤግዛምፕል አድርጓቸው ወላጆቻችሁን ጠይቁ የኛ አባቶች 50 ዓመት በትዳር ይኖሩት እንደቆ ነው 60 ዓመት በትዳር እንደቆ ነው ኖሩ ሳይናደም ሳይቆጡ ሳይበሳጩ የሚያናግራቸው ሳይኖር ቀርቶ ነው እንደ እኛ ወላጆቻችን በዱላ እየመቷቸው ትክክል ባይሆንም በዱላ እየመቷቸው ነው እንደምጃዳር ወንዱ ተወዝፎ ዲስቱ እየገነፈለ ዲስትሽ ገነፈለልሽ እያለቀውጭ ሚስቱን የሚጠራቋን እሱ እንደማይበላው ልጁ ያለቀሰ ልጅሽ አለቀሰልሽ የሚላል ዛሬ ግን በውጩ ዳይፐር የሚቀይር ወንዱ ነው ተቀይሮ ደህና ነው ጥሩ ነው አንዳንዴ እናቶቻችን ላይ ግፍ ሲፈጸም የኖረ መሆኑን ይሰማኛል ባየሁት ዛሬ ሳዲግ ማለት ነው ተከባበሩ አንተ ትብስ አንቺ ትብሽ ተባባሉ ይሄ ከሆነ ትዳራችሁ ውስጥ እንቅፋት አይገባም ነበር ይሄ እንቅፋት ያመጣው ጠማምነት በውስጣችን በሁለታችን ነው ላይ ስላለ ስለዚህ ይሄ ቅድሚያ ይሰጣል ለመቁረብ ስንት ሰዓት ነው በቤተክርስቲያን ሰዓት የተቀመጠው በሽተኛ ካልሆነ የስኳር በሽታ የደም በሽታ በጣም ከፍተኛ አደገኛ የሆነ የልብ ህመም ሞኒተር የተገጠመላቸው መድኃኒት በወቅቱ መዋጥ ያለባቸው ሰዎች እስካልሆኑ ድረስ 18 ሰዓት የቤተክርስቲያን ስርዓት ያዛል ተስማማ አብዲዩና ናዳብ ያሮን ልጆች ናቸው ካህናት ናቸው ከመንደር ሰዓት አመጣው የማይገባ ሰዓት ቤተ እግዚአብሔር ስላጠኑ እግዚአብሔር ከሰማይ ሰዓት አውርዶ በልቷቸው ሙተዋል ማለት ነው ስለዚህ የእግዚአብሔር ቤት እቃ እዚህ ውስጥ የፈለገ ቢያረጅ ቢበላሽ ለዓለማዊ አገልግሎት አይውል ወይ ይቃጠላል ወይ ይቀበራል እንጂ የቤተ እግዚአብሔር እቃ ለዓለማዊ አገልግሎት ወደ ውጭ ወጥቶ ስራ ይሰራል ክልክል ነው የተባረከ አንድ ጊዜ በቀባሜሮን የከበረ ነዋየ ቅድሳት ለሌላ ለዓለማዊ ተግባር የማይውል ስለሆነ እንደገና ደግሞ ምን አለበት የስዮ ምን አለበት በጫማ ምንገባ ምን አለበት እንዲስ ብናረግ ምን አለበት የሚል ቤተክርስቲያን ውስጥ በቀላል የሚታለፍ ነገር አይደለም ቤተክርስቲያን የህግ የሥርዓት ቦታ ናት ሥርዓቷን ህጓን አክብረን ነው መኖር ያለብን የምሰሩበት መስሪያ ቤት ፖሊሲ አለ በምሰሩበት መስሪያ ቤት ፖሊሲ መሰረት ስራችሁን አክብራችሁ ትሰራላችሁ ምገውበት ሰዓት አለ ምትወጡበት ሰዓት አለ ማትመጡበት ሰዓት አለ ከዛ ባለፈ ግን ብታረጉ መስሪያ ቤቱ በፖሊሲው መሰረት ያባረራችኋል ወይ ይቀጣችኋል ብዙ ነገር ያደርጋል የመስሪያ ቤታችሁ ፖሊሲ እንዲሆነ የእግዚአብሔር ቤት ደግሞ ከዚህ በላይ ስለሆነ ይሄንን ልናከብ ይገባል ማለት ነው የኔ መስላል የእንግዲህ እንደ ኢንትሮዳክሽን እንደ መግቢያ ነው ዋናው ትምህርት ወደፊት እየቀጠለ ይሄዳል የናንተን ክትትል የናንተን መለኪያ ነው ይሄ ስለዚህ ወደፊትም ሳታቋርጡ ከኔው ቀጥሎ የሚያስተምሩት ሌላውን ቢሆን ተማሩ መማር ካላውቁ ካልተማሩ እንዴት ያውቃሉ ካላወቁ እንዴት ይሰርቃሉ ካልተማሩ ልናውቅ አንችልም የኢትዮጵያ ቤተክርስቲያን ምእመናን ችግራችን እውነቱን ልንገራችሁ በቤተክርስቲያን ሁላችንም ያደጋችሁ ከልጅነት ግን ስንጠየቅ ዛሬ ባሉ ምንድነው ስትባሉ እኔ እንጃ ከሶቹ እንደው ከበሮ ሲደልቁ ሲጮሁ ማደረን ማስቀደስ እንጂ ከዛው ጭማው የለም ትላላችሁ ግን የፕሮቴስታንት ቤት የገባች አንዲት ጴንጤ በገባይ በማግስቱ 10 የማይሞሉ ጥቅሶች ይዛ እናንተ ስታራግባችሁ ትላለች ከወዲያ ከወዲህ ያላችሁ አው
ለምን እኛ አንጠይቅም አናጠና ስራዬ ብለን አንይዘው እንደሌሎቹ የኛ ገንዘብ ነው ብለን ስለማናስበው ነው ግን ብንማር ብናውቅ ሁሉን ነገር መረዳት እንችላለን ሁሉን ማወቅ እንችላለን ሁሉን ካወቅን ደግሞ ሃይማኖታችሁ በእውነት ለመናገር እንከን የምታወቁት ከኛ ላይ ካልሆነ ሃይማኖታችሁ የተንጠረጠረ የተበጠረ ነው የኢትዮጵያ ቤተክርስቲያን አያስመካም እንጂ እንኳን ካህን መሆናችን ምእመን መሆናችን በኢትዮጵያ ቤተክርስቲያን ትልቅ ክብር ነው የኢትዮጵያ ቤተክርስቲያን የሚያህል የለም ኮምፓራቲቭ ቲዮሎጂ ማየት ትችላላችሁ ማነጻጸር ትችላላችሁ የኢትዮጵያ ቤተክርስቲያን የጠራች የተበጠረች የተንጠረጠረች ዶግማውን ከስርዓት እምነቱን ከባህል ለይታ የምታውቅ ቤተክርስቲያን ናት ቤተክርስቲያኒቱ ጥፍር የሚያህል ችግር የለባትም አባቶቻችን ሰርተዋት ነው የሄዱት በተሰራችው ቤተክርስቲያን መሄድ ነው ያቃተን እንጂ ሰርተዋት ነው የሄዱት መጻሕፍቱ ተጽፈዋል እኛ ላየነው መልስ አለ እኛ አልተመለከትነው አልጠየቅንም የመለሰልን የለም ስለዚህ አንዳንዴ የኛ መውቀጥሬና በስል ይሆንና የማይስማማ ይሆናል ከዚህ አንፃር ነቅታችሁ ጠይቁ ተማሩ አትቅሩ ይህን ጉባኤ አስፉት የበለጠ ከዚህ በላይ እየተረዳዳን እንሄዳለን ተራም ይመስሉ ግን ትንንሽ ትምህርቶች አሉ ተራም ይመስሉ እኛ ግን ልናውቃቸው የሚገባና ይህን ደግሞ በሂደት በአንድ ቀን ተነግሮ ስለማያልቅ አንዱን ስንናገር አንዱን ስንል ስለሆነ እውቀት የሚጨምረው እንድትማሩ አደራ እላለሁ ደውል